የኢትዮጵያ መከላከያ ሰራዊት የህዝብ ፍጅትን ለማስወገድ በማሰብ በአማራ ክልል ሰሜን ወሎ ዞን ውስጥ የምትገኘውን ቆቦ ከተማን ለቆ መውጣቱን ተከትሎ አሸባሪው የህወሓት ቡድን ወደ ከተማዋ መግባት ችሏል። በአሁኑ ወቅት የመጠቀም አካሄድ ነው። ለመሆኑ የሰው ማዕበልን እንደ አንድ የጦርነት ስልት መጠቀም ማለት ምን ማለት ነው? ሁለት አይነት ስም ነው ያለው። አንዱ ሂውማን ዌቭ፣ ሁለተኛው ሂውማን ሲ ነው የሚሉት። እንግዲህ ሲን ያገናኙት የሰው ማዕበል የህዝብ ማዕበል ለማለት ነው። ሂውማን ዌቭ የሚለው የመጣው በቻይኒስ ሊበሬሽን ዋር ላይ ነው። የቻይና ሊበሬሽን ዋር አለ። በዛ በቻይና የነጻነት ጦርነት ጊዜ ሂውማን ዌቭ እና በዛን ጊዜ ነው ሂውማን ዌቭ የሚለው ኮሪያኖች ኢራን፣ ኢራቅ መካከል በተደረገው ላይ ሲመጡ ስሙ ወደ ሂውማን ሲ አይነት መጣ። ግን ዞሮ ዞሮ ሁለቱ አንድ ናቸው። የህዝብ ማዕበል በሰው ማዕበል ጥይት ማመርጃ በማድረግ የሚል የአማርኛ የተለያየ ትርጉም አላቸው። በህዝብ ማዕበል ውጊያ ማካሄድ ማለት ነው። ህዝብን እንደ መንጋ በመንዳት ወደ ፍሮንት ላይን በማስገባት የሚደረግ ውጊያ እንደማለት ያለው። በዓለም የጦርነት ታሪክ ውስጥ የሰው ማዕበልን እንደ አንድ የጦርነት ስልት በቀዳሚነት የተጠቀመች ሀገር ቻይና ስትሆን ኢራንም ከኢራቅ ጋር በነበራት ጦርነት ይህን ስልት ተጠቅማበታለች። ነገር ግን ይህ ፍጹም ከሰብአዊነት ውጪ የሆነ የጦር ስልት በርካታ ቻይናውያንንና ኢራናውያንን ክፉኛ አስጨፍጭፏል። ይሄ አውትዴትድ ነው፣ የቆየ ነው። ቻይና በጣም የቆየ ነው። ግን የቅርብ ጊዜ ሳለ ወይ የሚለውን ነገር እንደ አውሮፓውያን አቆጣጠር ከ1980 ጀምሮ እስከ 80 ምናምን በተደረገው በኢራንና በኢራቅ ጦርነት መካከል ኢራን የሰው ማዕበል ሲጠቀም ነበር። ያን ነው የሚያሳየው። ከዛ በኋላ ግን የሰው ማዕበል ወይ ሂውማን ሲን እንደ ጦር ታክቲክ አድርጎ የተጠቀመ የውጊያ እንትን የለም። ከዛ በፊት ግን ቻይናም አለች፣ እነ ኮሪያ፣ አሜሪካ ራሱ ፈርስት ወርልድ ዋርና ሰከንድ ወርልድ ዋር ላይ የአንደኛ ዓለም ጦርነት ላይና ሁለተኛ ዓለም ጦርነት ላይም ተጠቅመዋል ይሄን ሂውማን ዌቭ የሰው ማዕበል። ይህን እጅግ ኋላ ቀርና በርካታ ሰዎችን ለሞት የሚዳርግ የጦር ስልትን በዚህ ዘመን እንደ አንድ የጦርነት ስልት የተጠቀመ ኃይል ከአሸባሪው የህወሓት ቡድን ውጪ በዓለማችን ላይ የሚጠቀስ ሌላ አካል የለም። እዚህ ላይ ለምን የሚል ጥያቄ ማንሳት ተገቢ ነው። በድሮ ጊዜ እነዚህ የጦር መሳሪያዎች ሶፊስቲኬትድ አይደሉም። ቆመ ጠብቀኝ የነበሩበት እኛ ሀገር እንደነበሩ እንግዲህ በአንደኛው ዓለም ጦርነት የረጅም ሚኒሼር ምናምን የሚሉት አይነት ነገር ነው። ስለዚህ በማዕበል ሲመጣብህ ገና ቀባብለ ምን እስከምትተኩስ እሱ አንተ ጋር ይደርሳል። በዛን ጊዜ ታክቲኩ ተቀባይነት ነው፣ ውጤታማ ሊሆን ይችላል። አሁንስ በጣም ዘመናዊ የሆኑ መሳሪያዎች በአንድ ጊዜ 1000፣ 2000፣ 5000 ማጥፋት ልትችልባቸው የሚችሉ መሳሪያዎች እኮ አሉ። አሁን ላውንቸር አለ። ለምሳሌ ላውንቸር እኮ በማዕበል የሚመጣውን ሰው እኮ በአንዴ እርም ታደርገዋለህ። ስለዚህ አውትዴትድ የተባለው ኋላ ቀር ነው የተባለው አንዳንድ የሚሊተሪ ባለሙያዎች የሚሊተሪ ሳይንስ ባለሙያዎች ምን የሚሉት እነሱ ከጦርነት ጋር አንፃር ነው። እኔም እንደዛ ነው የማስበው። እነሱ ከጦርነት ጋር አንፃር ይሄ አይነት ታክቲክ የሰው ልጆችን ስቃይ የሚያበዛ ነው። አንዱ የጦርነት እኮ ዓላማው ምንድነው? ጦርነት በመርህ ጦርነት አይፈቀድ። ጦርነት መኖር የለበትም። ጦርነት ካለ ደግሞ ተዋጊዎች በህግ እንዲዋጉ ነው የሚደረገው። ፕሌይ ባይ ዘ ሩልስ፣ ፕሌይ ባይ ዘ ሎ። በህግ ተዋጉ፣ ተጫወቱ። አሁን ፕሌይ ባይ ዘ ሩልስ እግር ኳስ ስትጫወት ምንድን ነው? በደንብ ነው የምትጫወተው አይደል? ፕሌይ ባይ ዘ ሩልስ፣ ፋይት ባይ ዘ ሩልስ። ስለዚህ በህግ ተዋጉ። ይሄ ህግ ያስፈለገበት ምንድነው? በሲቪሊያን ላይ የሚደርሰውን እልቂት ለመቀነስ ነው። እልቂት ይኖራል። ሲቪሊያን ኮዛሊቲውን ለመቀነስ ተብሎ ነው የጦርነት ህግ የወጣው። ስለዚህ አሁን የጦርነት ህግ ባለሙያዎች ወይም የሚሊተሪ ሳይንስ ባለሙያዎች ይሄ አይነት የሂውማን ዌቭ የሰው ማዕበል ከፍተኛ የሆነ የህዝብን በህዝብ ላይ እልቂት የሚያደርስ የጦርነት ታክቲክ ነው ብለው ይላሉ። አሁን ስንመጣ ህወሓት እንግዲህ አሁን እያደረጉ ያሉት ምንድነው? አንድ ነገር መያዝ ያለበት በዚህ በጦርነት ሂውማን ዌቭ ወይም ሂውማን ሲ ወይም በሰው ማዕበል በሚደረግ ውጊያ ላይ የግድ እዛ ማዕበሉ ውስጥ ያለው ህዝብ በሙሉ ጦር መሳሪያ ይዛል ማለት አይደለም። ሰው አሁን ሚስ ኮንሴፕሽን ያለው ሁሉም መሳሪያ የሚይዝ ነው የሚመስለው። አይደለም። መሳሪያ የሚይዝ አለ፣ መሳሪያ የማይዝ አለ። ለምሳሌ አሁን ይሄን ስልት እኮ ድሮ ሲጠቀሙ የነበረው እኮ
ማቀባበልና መተኮስ የማይችሉ ሰዎችን ነው የሚጠቀሙት አብዛኛው። ሌሎች እንዳሉ ሆኖ ከጀርባቸው ሌሎች እንዳሉ ከጀርባቸው የሚሊተሪ ቴክኒክ እየወሰዱ መተኮስ ማለም ምን የሚችሉ ሰው ከጀርባቸው ያደርጋሉ፣ መሀላቸው ላይ ጣልቃ ያስገባሉ። በአብዛኛው ግን ምንም መሳሪያ እውቀት የሌላቸው ሰዎች ነው እንደ መንጋ ጥይት እንደ መንጋ የሚለቋቸው። ልክ ናሽናል ጂኦግራፊ ላይ እንደምናየው ይሄ ጎሹ እንደዛ አይነት ነገር ማለት ነው፣ ግር ብሎ ሲመጣ ማለት ነው። ስለዚህ አሁንም እዚህ ጋር መረዳት ያለብን የግድ ሁሉም መሳሪያ ይዛ ማለት አይደለም። በቆቦ በሚደረገው ውጊያ ላይ እዛ ላይ እኮ የ8 ዓመት የ9 ዓመት የ10 ዓመት ህፃናቶች አሉ፣ ቄሶችም እኮ አሉ፣ እዛ ላይ ሼሆችም አሉ። ከፊት ላይ እነዛ ህፃናት እንደውም አንዳንዶቹ ህፃናት እንትን ይዘዋል፣ መሰረተ ሳይሆን የያዙት የእንጨት ምንድን ነው የእንጨት ክላሽ፣ አሻንጉሊት ክላሽ ልበሉ፣ እሱን ይዘው ይታያሉ እኮ። ግማሾቹ ደግሞ ቦርሳ ብቻ ይዘው ወይም ደግሞ የሆነች እንትን ነገር ይዘው አብረው ይታያሉ። የተወሰኑት ደግሞ መሳሪያ ይዘው ይታያሉ። ስለዚህ አሁን ምንድነው ያደረጉ ያሉት? እነዚህ መሳሪያ ይዘው እውቀት ያላቸውን ሰዎች ከኋላ እያረጉ፣ እነዚህ ደግሞ እውቀት የሌላቸውን ሰዎች ህፃናት፣ አዋቂዎች ቢሆኑም በዚህ በመሳሪያ አጠቃቀም ዙሪያ ላይ እውቀት የሌላቸውን ሰዎች ከፊት ያሰልፉና በማዕበል ሂደው ነው የሚዋጉ። ይሄ ደግሞ ማለት ደግሞ ትልቅ የሲቪል እልቂት ያስከትላል። የሰው ማዕበልን እንደ አንድ የጦርነት ስልት መጠቀም የሚያስከትለው ጉዳት እጅግ ከፍተኛ መሆኑን የሚገልጹት የህግ ባለሙያውና የጦርነት ህግ አማካሪው አቶ ሰለሞን ገዛኸኝ ይህን እጅግ ኋላ ቀር የጦር ስልት የሚጠቀሙ ቡድኖች እንመራሃለን ለሚሉት ህዝብ ህይወትና ደህንነት ቅንጣት ታህል ሐዘኔታ የላቸውም ይላሉ። የሰው ማዕበልን ጦር ስልት መጠቀም ብዙ ጉዳት አለው። ኢኮኖሚካሊም፣ ሶሻልም፣ ፖለቲካልም ሁሉም አይነት ጉዳት አለ። ኢኮኖሚካሊ ለምሳሌ የህዝብ ቁጥር ሪሶርስ ነው የሚባለው አይደል? የህዝብ ቁጥር እንደው ከፍተኛ የህዝብ ቁጥር ያላቸው ሀገሮች እኮ የእድገት ሁኔታቸውን እያየ ነው። ሉክ ፎር ኤግዛምፕል ቻይና ኤንድ ህንድ በጣም ከፍተኛ ህዝብ ቁጥር ነው ያላቸው። ስለዚህ የህዝብ ቁጥር ስላላቸው ነው እንደዚህ ያለ ኢኮኖሚ እድገት ያሳዩ። ስለዚህ በተቃራኒው የህዝብ ቁጥር ከቀነሰ ደግሞ ምን አይኖርም፣ ኢኮኖሚክ ዴቨሎፕመንት አይኖርም። ምክንያቱም የህዝብ ቁጥር እንደ ሀብት ሆኖ ስለሚታወቅ ይሰራል ስለሚባል ነው። አንዱ እሱ ነው። ሌላው ለምሳሌ ከሴኩሪቲ አንጻር፣ ከደህንነት አንጻር ያን ሁሉ ካስፈጀ በኋላ ምናልባት ያን አክቹአሊ የነበረውን አገር ብታሸንፍ ኔክስት ሌላ ወረራና ሌላ ጥቃት ቢመጣበት በምኑ ነው የምትመክተው? አንድም እሱ ነው። ከሴኩሪቲ እና ከደህንነት አንጻር ትልቅ ኢፌክት አለው። ይሄን እኮ ኦርዲናሪ አድርገህ እኮ ማምጣት ትችላለህ። ጎረቤታሞች 4 ወንድም ያለው አለ፣ እዚህ ጋር 1 ወንድም ያለው አለ። ስለዚህ አሁን በሁለቱ መካከል ግጭት ቢፈጠር የትኛው ነው አውቶ የሚያደርገው? 4 ቁጥር ያለው ወንድም ነው። ስለዚህ አሁን እነሱም ቢሆኑ ያ ሂውማን ዌቭ ሲጠቀም የነበረው ሂውማን ዌቭ ሊጠቀም የሚችለውን ኃይል ጨርሶታል። ፕላስ እንደገና ደግሞ መደበኛ ውጊያ የሚያደርገውን ኃይልም በዛው በሂውማን ዌቭ ውጊያ ጨርሶታል። ኔክስት ለሚመጣው የደህንነት እንትን መፍትሄ ምንድን ነው? ከየት ነው የሚያመጣው? የሰው ልጅ እኮ በአንድ ቀንና በሁለት ቀን ተወልዶ አድጎ አይዘር ለጦርነት ወይም ለሰው ማዕበል ልጠቀምበት እንችል አይደለም። አንዱ ይሄ ነው። የአካል ጉዳቱም ያን ያህል የአካል ጉዳቱም ያን ያህል ነው። ፖለቲካሊም ቢሆን ተሳትፎ ለምሳሌ የምርጫ ተሳትፎ አለ። ይሄ እንደገና ደግሞ ከሌሎች አህጉራት ጋር የምታደርገው ህዝባዊ ግንኙነቶች በቁጥር ሊያስበልጡ የሚችሉ ወይ ውሳኔዎችን የሚያርፉበት ጉዳዮች ሊኖሩ ይችላል። ከነዚህ አንጻር ፖለቲካሊም፣ ኢኮኖሚካሊም፣ ሶሻልም ከደህንነትም አንጻር የሂውማን ዌቭ የሰው ማዕበልን መጠቀም ትልቅ ጉዳት ያመጣል ብዬ ነው የማስበው። በዓለም አቀፍ የጦርነት ህግ መሰረት በጦርነት ወቅት የሚፈጸሙ 4 የወንጀል አይነቶች አሉ። እነዚህም የኃይል ወረራ፣ በጦርነት ውስጥ የሚፈጸም ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀልና የዘር ማጥፋት ወንጀሎች ናቸው። በዚህም መሰረት የሰው ማዕበልን በጦርነት ስልትነት በመጠቀም ላይ ያለው አሸባሪው የህወሓት ቡድን በዓለም አቀፍ የጦር ህግ መሰረት የጦር ወንጀለኛ መሆኑን ባለሙያው አቶ ሰለሞን ገዛኸኝ ያብራራሉ። እንደው አግሬሽንን ትተነው 3 ሜን ወንጀሎች በዘር ማጥፋት፣ በሰብአዊ ክብር ላይ ወንጀል መፈጸምና የጦር ወንጀሎች ናቸው። አሁን የጦርነት ታክቲክን በህግ የሚፈቀደውን የጦርነት ታክቲክ መጠቀም በጦር ወንጀል ያስጠይቃል። ግልጽ ነው እኮ። ግን አሁን ትልቁ ችግር ምንድነው? ሂውማን ዌቭ ወይም ሂውማን ሲ እንደ ጦርነት ታክቲክ
ሜጀርመንቱ ምንድነው የሚለውን ነው። የሚሊተሪ ሳይንስ ባለሙያዎች ሂውማን ዌቭ የሰው ማዕበል በሲቪሊያን ላይ እልቂት እንደሚያስከትል ሁሉም የሚያምንበት ጉዳይ ነው። እኔ የማምንበት ጉዳይ ነው። ምክንያቱም ሲቪሊያን እየሞቱ ነው። የጦርነት ዋናው ትልቁ ዓላማው ኮዛሊቲ መቀነስ ነው። ማን ላይ የሚደርሰውን ኮዛሊቲ? ሲቪሊያን ላይ የሚደርሰውን ኮዛሊቲ። ስለዚህ እነዚህ በሰው ማዕበል የሚመጡት እንትኖች ዳር ሲቪሊያንስ እንትኖችም አሉ፣ ኮምባታንቶችም አሉ፣ ተዋጊዎችም አሉ። ተዋጊዎቹ በጦርነት ህግ መሰረት እኮ ሰው መግደል እኮ መብት ነው። በጦርነት ህግ መብት ነው። ግን በዚህ በመደበኛው እንትን ግን ሰው መግደል ወንጀል ነው። በጦርነት ህግ አንተ ወታደር ከሆንክ ወታደር የምትሆነው በራሱ መጀመሪያውኑ ዲፌንድ ለማድረግና ሰውን ለመግደል ነው። ስለዚህ ሚሊተሪ እንትን ያላቸው ኮምባታንት ተብሎ የሚጠቀሱ ሰዎች ላይ አታነሳውም። ይሄን ኮዛሊቲ አታነሳው። ግን መሳሪያ ሳይዙ ምንም ነገር የዲፌንድ ሊያደርጉበት የሚችል የመሳሪያ ሳይዙ በማዕበል የሚመጡ ሰዎችን በተመለከተ ዚያር ሲቪሊያንስ። ስለዚህ በእነዛ ላይ የሚደርሰው እልቂት በተመለከተ ተጠያቂነት ሊያስከትል ይችላል ነው የኔ እንትን። በምን በጦርነት ህግ መሰረት አሁን እኮ በተለያዩ ወንጀሎች ነው የሚጠይቁ። አንደኛ ህፃናትን በጦርነት ላይ ማሳተፍ፣ ሁለተኛ ሲቪሊያንን፣ ህፃናትም ሲቪሊያን ናቸው፣ በጦርነት ስልት ዘዴ በመጠቀም በማስጨፍጨፍ በእነዚህ ኃላፊነትን ሊያስከትል ይችላል ብዬ ነው የማስበው። እጅግ የተራቀቁ የጦር መሳሪያዎች ባሉበት በዚህ ዘመን የሰው ማዕበልን እንደ አንድ የጦርነት ስልት ለሚጠቀም ቡድን አዎንታዊ ምላሽ ሰጥቶ የሚከተል ህዝብ በዚህ ዘመን ሊኖር እንደማይችል የሚገልጹት ባለሙያው አቶ ሰለሞን ገዛኸኝ የትግራይ ህዝብ በአሸባሪው የህወሓት ቡድን እየተታለለ እጅግ ኋላ ቀር በሆነ የጦርነት ስልት ውድ ህይወቱን እያጣ መሆኑን በግልጽ እንዲያውቅ ማድረግ ያስፈልጋል ይላሉ። እኔ እንደምገምተው እዛ ያለው መቀሌ ወይም አዲግራት ወይም አክሱም ወይም ሽሬ ያለው ወጣትን በለው ህፃን ሂውማን ዌቭን አያውቅም። እንደዚህ እየተነዳ እንደ በግና እንደ ከብት እየተነዳ በማዕበል እየገባ እያለቀ መሆኑን አያውቅም። ምናልባትም እዛ ምን ብለዋቸው ሊሆን ይችላል፣ ከኋላ ሆናችሁ ስንቅ ታቀብላላችሁ። ምናልባትም ተዋጊው ኃይል እየተዋጋ ወደፊት ሲሄድና ከተማ ሲቆጣጠር አንደኛ ከኋላ ቁስለኛ ታናሳላችሁ፣ ሁለተኛ ከተማ ላይ አሪፍ ንብረት ትዘርፋላችሁ። ተሸክማችሁ ወደ መቀሌ ሄዳችሁ ንግዳችሁን ትነግዳላችሁ እያሉ ነው ሊያመጣችሁ የሚችሉ እንጂ በእውነት አንድ ህፃን አንድ ወጣት የሚያደነዝዝ መድኃኒት እስካልተሰጠው ድረስ የሂውማን ዌቭን ጉዳት በሂውማን ዌቭ ውጊያ እየተደረገ መሆኑን የሚያውቅ በፍጹም ሊመጣ አይችልም። ስለዚህ በምንም ተአምር በሂውማን ዌቭ ውጊያ ሊናደርግ ስለሆነ በማዕበል ውጊያ ሊናደርግ ስለሆነ ኑ ተብሎ አይደለም የሚመለመሉ ያሉት። ስለዚህ እኔ አሁን በተቻለ ሚንስ በማንኛውም ሚንስ እነዚህ ትግራይ ውስጥ ያሉ ወጣቶችም ጎልማሶችም ቄሱም ይሁን ሼሁም አሁን ህወሓት እየተጠቀመበት ያለን የሚሊተሪ ታክቲክ የሚያውቁበት መንገድ ቢመቻች ጥሩ ነው ብለው ቢቻል እኮ ልክ ሚሊተሪ ታርጌቶች እንደተመቱ ሁሉ ወረቀት እኮ መበተን ይችላል። አየር ኃይል አለ፣ ወረቀት መበተን እኮ እንደዚህ ያለ ታክቲክ እንደዚህ ያለ የሆነ ህዝቡ ወጣቱ እያለቀ ስለሆነ የሚል አጭር ጽሁፍ በትግርኛና በአማርኛ ጽፎ እኮ መበተን እኮ ማሳወቅ እንዴ እንዲህም አለ እንዴ ይላል። ለካ የሁሉ ወጣት ሄዶ ለካ በማዕበል እየገባ ነው እንዴ በከባድ መሳሪያ እንዲያልቅ እየተደረገ ያለው የሚለው ነገር የሚመጣ ይችላል። ስለዚህ አዌርነስ ችግር አለ እንጂ ሰው ይሄን እያወቀ ይሄን ድርጊት እያወቀ ማንም ወጣት ማንም ጎልማሳ ለሂውማን ዌቭ ሰለባ አይሆንም ነው የኔ